It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን እንመለስ። አሁንም በዚህ አርሰናልና የሊቨርፑል የትናንትና ጨዋታ ከጨዋታው ጋር ተያይዞ ሊነሱ የሚገባቸውን ነጥቦች የምንነጋገርበት ሆኖ ግን ለመስበር ያህል ሌሎች ጉዳዮችንም ደግሞ ለማየት እንሞክር። አንደኛው የጥር ገበያ ነው። እሺ፣ ምን አዲስ ነገር ሰማሽ? ሴሚኒዮ ትላንት መጠናቀቁ ተገልጿል። የማንቸስተር ሲቲ ተጫዋች ሆኗል። ለበርንመዝ የመጨረሻ ጨዋታውን ነው በሳምንቱ መጨረሻ ላይ ያደረገው። ስለዚህ ይሄ በዋንጫ ፉክክሩ ላይ ለሲቲ ምን አይነት ጉልበት ይሰጠዋል? ጥሩ ነው። የሴሚኒዮ መጨመር በጣም አሪፍ ነው ብዬ ነው የምረዳው። ምክንያቱም ስፔሻሊ በበርንመዝ በቃ ሴሚኒዮ ዋና የሚባል አይነት ተጫዋች ነው እና እሱ ጥሩ እንቅስቃሴ ካደረገ በርንመዝ ጨዋታዎች ላይ አሸንፎ የሚወጣበት ጌሞችን ዶሚኔት የሚያደርግበት አጋጣሚ በጣም ብዙ ነው። ስለዚህ ከማንቸስተር ሲቲ ጋር ያንን የመድገም እድል ይኖረዋል ወይ የሚለውን እናያለን። ግን የበለጠ ለማንቸስተር ሲቲ አሁን ባለው ሁኔታ የተከላካይ መስመር ላይ ያሉት ተጫዋቾች ስለተጎዱ እዛ ላይ የሚያደርገው እንቅስቃሴ የበለጠ የሚጠበቅ ይመስለኛል። ለዛ ነው አሁንም የማርክ ጎይና የማንቸስተር ሲቲ ስም በተደጋጋሚ አብሮ እየተነሳ እየተመለከተ በተለይ ከግቫርዲዮል ጉዳት በኋላ ማለት ነው። እኔም ማንቸስተር ሲቲ አሁንም ቢሆን በዚህ የዋንጫ ፉክክር ላይ እጁን አጣጥፎ እንደማይቀመጥ ነው ለእኔ የሚገባኝ። ያ ማለት አንድ አሰልጣኝ ጋርዲዮላ እጁ ላይ ባሉ ተጫዋቾች የሚያደርገው ጥረት ማለት ነው። ሁለት የአዳዲስ ተጫዋቾች ቡድኑን እንዲቀላቀሉ የሚደረገው ጥረት እና እዛ ላይ የሚሰራው ስራ ለማንቸስተር ሲቲ የሚሰጠው ምንም ጥያቄ የለውም አድቫንቴጅ አለ። ስለዚህ የሴሚኒዮ ማንቸስተር ሲቲን መቀላቀል ከአርሰናል ጋር ለሚደረገው የዋንጫ ፉክክር አያግዝም ልትዩ የምትችዩ ነገር አይደለም። ሴሚኒዮ በእንግሊዝ ፕሪሚየር ሊግ በተለይ ከግብ ዕድል መፍጠር ከጎል ተሳትፎ ጎል በማግባትም አሲስ በማድረግም ጥሩ ቁጥር አላቸው ከሚባሉ የፕሪሚየር ሊጉ ተጫዋቾች መካከል አንደኛው ነው። አሁን ይሄ ልጅ የእንግሊዝ ፕሪሚየር ሊግ ልምድ ባይኖረው ኖሮ አሁን የምንለውን ነገር ለመናገር ሊያቅተን ይችላል። አክቹዋሊ ምንድነው እስኪ ገና እኮ ሊጉን እስኪ ለምድ ምናምን እንዳትይ ለምዷል። በሊጉ ላይ በጣም ቶፕ ናቸው የምትያቸው የጎል ተሳትፎ ቁጥራቸው ከፍ ያለ ነው የምትያቸው ተጫዋቾች አካባቢ ነው ጥቂቶቹ ናቸው የሚበልጡት ሴሚኒዮ። ስለዚህ የፕሪሚየር ሊግ ላይ ፕሩቭን የሆነ ታለንትን ነው ማንቸስተር ሲቲ ያስፈረመው። ስለዚህ በቀሪዎቹ 17 ጨዋታዎች ላይ ማንቸስተር ሲቲን በትክክል ሊያገዝ እንደሚችል ለመረዳት የሚያቅት አይመስለኝም። ሁለት የዝውውር መስኮቱ ገና አልተዘጋ። ግቫርዲዮል ምናልባት ረጅም ጊዜ ከሰርጀሪውም በኋላ ይቆያል ወደ ሜዳ ቶሎ አይመለስም መባሉን ተከትሎ የዚህ ልጅ አለመመለስ የሚኖረውን ተጽዕኖ ለመቀነስ ሲል ነው እኮ አሁን የማርክ ጎሄና የማንቸስተር ሲቲ የስም አብሮ ተያይዞ እየተነሳ የሚገኘው። ስለዚህ ይሄ ለእኔም አንቺ ባልሽው መጠን የማንቸስተር ሲቲ በዋንጫ ፉክክር ውስጥ የሚኖረውን አቅም ከማሳደግ አንጻር በጣም ትልቅ ተጽዕኖ ሊኖረው ይችላል ብዬ ነው ማምነው። አንድ ሁለተኛው ጉዳይ የሚሆነው ማንቸስተር ዩናይትድ ቤት ነው። ማንቸስተር ዩናይትድ እንግዲህ ምናልባት ዛሬ ነው የተባለው አዲሱን ለጊዜውም ቢሆን ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ማን ያሰልጥን የሚለው
ውሳኔ የሚወሰነው ዛሬ ነው እኮ ተብሎ እየተጠበቀ ነው። በጣም ትልቅ የእግር ኳስ ባለሙያዎችም ትኩረት ሰጥተው ሀሳብ እየሰጡበት የሚገኝ ጉዳይ ነው። ሩበን አሞሪም ከተሰናበተ በኋላ ማን ነው ማንቸስተር ዩናይትድን ማሰልጠን ያለበት የሚለው ላይ የተለያዩ ሀሳቦች ይነሳሉ፣ ክርክሮችም ይደረጋሉ። በተለይ ደግሞ ይሄ የትንታኔ ባለሙያዎች ምክንያት የሚሏቸውንም ነጥቦች አብረው ያስቀምጣሉ። ለምን እገሌን መምረጥ ፈለግኩኝ በዚህ ምክንያት የሚለው ላይ በጣም ከፍተኛ ክርክር ነው እየተደረገ የሚገኘው። እስካሁን ድረስ ባለው ሁኔታ አብዛኞቹ መረጃዎች የሚያመዝኑት እስከ ውድድር አመቱ መጨረሻ ድረስ ኦሌ ጉናር ሶልሻ የማንቸስተር ዩናይትድ አሰልጣኝ ሆኖ ይመጣል በጊዜያዊነት የሚሉ አስተያየቶች አሉ። አንዳንድ ግን የስጋት ነገሮች ደግሞ ሰምቻለሁ። ምንድን ነው የሰማሁት? ቴናግ ሊመለሱ ነው አይደለም፣ ቴናግ አይደለም፣ ኦሌ ጉናር ሶልሻ ቴናግ ሊመለሱ ነው ስልሽ እኮ ትስቂያለሽ። ቴናግማ እንዴት ሆነ ነው አይደለም ወደ ማንቸስተር ስላልሰማሽ ነው እንጂ ሳያስቅሽ ማለፉ ወይም ሳያስገርምሽ ማለፉ አይደለም። ሰምቼዋለሁ፣ ግን ሀሳቤ ትኩረቴ የነበረው ማወራው ነገር ላይ ነው። ዋው እና የኦሌ ጉናር ሶልሻን ይችን የጊዜያዊነት የአሰልጣኝነት ጊዜ በጣም በቃ አሪፍ ነገር ያሳያል ቢያሳይ እና ከዛ በቃ እንደዚህ አይነት ጥሩ ነገርማ እያደረገ ለምን እናሰናብተዋለን የሚል ሀሳብ ደግሞ ሊመጣ ይችላል የሚል አንዳንድ ሀሳቦችም የሚሰጡበት ጉዳይ ሆኖ አይቻልም። ያ ማለት ማንቸስተር ዩናይትድ ከዚህ በፊት የሰራውን ስህተት ሊደግመው ይችላል ነው። ከዚህ በፊትም የኦሌ ጉናር ሶልሻ የመጀመሪያ ቀጠሮ እኮ ጊዜያዊ የሚል ነው። ከዛ በኋላ ይሄ ሰው እንደዚህ አይነት ቡድን መስራት ከቻለ ውጤታማነቱ ካሳደገ ለምንድን ነው ብለው እነዚህ አሁንም የማንቸስተር ዩናይትድ የቀድሞ ተጫዋቾች ለዚህ ተጫዋች ነው በጣም 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 ሎቢ ሲያደርጉ የነበረው። ምን አሉ? ለምንድን ነው ጊዜያዊ ተብሎ የሚጠራው የዚህ ሰው እየቀጠረ ምን አጎደልክ ብላችሁ ነው ጊዜያዊ የምትሉት? ጊቪም የኮንትራት ተባል አታስታውሽም? ይሄን ነገር ጊቪም የኮንትራት በቃ ምክንያቱም ምን ያርግ ከዚህ በላይ ቡድኑ በጣም ጥሩ ነው፣ ውጤቱ በጣም ጥሩ ነው፣ በሚወዳደርባቸው ውድድሮች ላይ ያስመዘገባቸው ነገሮች በጣም ደስ የሚሉ ናቸው። ስለዚህ ጊቪም የኮንትራት ተባል። ከዛ በኋላ ደግሞ እነዛም አመራሮቹም ይህንን አይነት አስተያየት ተቀበሉና ለኦሌ ጉናር ሶልሻ ኮንትራት ሰጡ። ኦሌ ጉናር ሶልሻ ኮንትራቱን ካገኘ በኋላ በጣም ሂዩሚሌቲንግ የሆኑ ውጤቶችም እኮ አጋጥሞታል። መርሳት የሌለብን ነገር ግን ያለውን የአቅም ውስንነትም ደግሞ በደንብ አይተንበታል። ስለዚህ ማንቸስተር ዩናይትድ አሁን ለጊዜያዊነት ኦሌ ጉናር ሶልሻን የሚሾም ከሆነ እናም ደግሞ ጣሜ ድገሙኝ ብሎ እንደ ባለፈው ቋሚ ቅጥር እናከናውን የሚሉ ከሆነ መጪውን የውድድር ዓመትም እንደገና የስቃይ ሊያደርጉት ወስነዋል ማለት ነው። እመኚኝ በኦሌ ጉናር ሶልሻ ማንቸስተር ዩናይትድ ከነ አርሰናል ከነ ሲቲ ከነ ሊቨርፑል ከነ ቼልሲ ጋራ ኮምፒት አድርጎ ደጋፊው እንደሚጓጓው የማንቸስተር ዩናይትድ ክብርም ደግሞ ዲማንድ እንደሚያደርገው ዩናይትድን ወደ ቶፕ ሌቭል ለመመለስ የሚደረገውን ጥረት ያዘገየው ይሆናል እንጂ አያፋጥነውም። ይህ ትልቅ ፕሮጀክት ነው። ማንቸስተር ዩናይትድን ወደ ክብሩ መመለስ፣ ወደ መንበሩ መመለስ ትልቅ ፕሮጀክት ነው። እስካሁንም ይቆጫል። እስካሁንም ይሄን ያህል ጊዜ መውሰድ አልነበረበትም። ከፈርጉሰን ጡረታ መውጣት በኋላ 10 ምናምን ዓመት ማንቸስተር ዩናይትድ እንዲህ ባለ መዳከር የኔ ግምት የነበረው ተስፋም የነበረው ማንቸስተር ዩናይትድ ከፍ እያለ ይመጣል። ከፈርጉሰንም በኋላ ቢሆን የተወሰኑ ዓመታትን ይቸገራል። ነገር ግን በሲቲ ጉብዝናና በዩናይትድ ጉብዝና መካከል፣ በአርሰናል ጉብዝናና በዩናይትድ ጉብዝና መካከል፣ በሊቨርፑል ጉብዝናና በዩናይትድ ጉብዝና መካከል በሚደረግ ፉክክር አንዴ መውደቅ አንዴ መጣል ይኖራል ነው እንጂ እንዲህ እየተወላገዱ መቆየት ይኖራል ብዬ አልጠበቅኩም እውነት ለመናገር። ምክንያቱም እማምነው የፈርጉሰንን ጉብዝናና የፈርጉሰንን አቅም ብቻ አይደለም፣ እማምነው የማንቸስተር ዩናይትድንም ታላቅነት ነው። የማንቸስተር ዩናይትድን ታላቅነት የምታምኚ ከሆነ ደግሞ መላጣም የሆነ አንድ የፈተና ጊዜ አስቸጋሪ የምትዩ ጊዜ ሲያጋጥምሽ እኮ ዞር ብለሽ የምታዩ ሰው ካለሽ፣ አለልኝ የምትዩ ሰው ካለሽ እወጣዋለሁ፣ አልፈዋለሁ፣ እሻገረዋለሁ ምናምን ትያለሽ። እንደዚህ አይነት ስሜቶች ይመጡብሻል አይደለም? ስለዚህ ማንቸስተር ዩናይትድም እንደ ክለብ ባለው ጥንካሬ፣ እንደ ክለብ ባለው ታላቅነት ከፈርጉሰን በኋላ በዚህን ያህል ዓመት
በዚህን ያህል መፈተን በዚህን ያህል ማቃት ውስጥ ይቆያል ብዬ እኔ አልገመትኩም። በጭራሽ ነው ነገር። የብዙዎቻችን ግምት እንደዛ ነው። ግን ለምን ቆየ? ከግምታችን ውጭ ለምን ቆየ ስትይ በጣም ብዙ የተደጋገሙ ግን ደግሞ የተሳሳቱ ውሳኔዎች ይወሰኑ ስለነበረ ነው። ከተጫዋች ዝውውር ጋር በተያዘ ስህተቶች ነበሩት። ከአሰልጣኝ ቅጥር ጋር የሚደረጉ ውሳኔዎች ስህተቶች ነበሩት። እነዛ ሁሉ ነገሮች በመደረጋቸው ይኸው 13 ዓመት ሞላው ማንቸስተር ዩናይትድ በመቸገር በማቃት ክብሩን ለመመለስ በሚደረግ ጥረት ውስጥ ግን ተሳክቶና ሆኖ ክብሩ ሳይመለስ ማለት ነው። እዚህ እውነት ውስጥ ያለው ማንቸስተር ዩናይትድ እንደገና ራሱን ለመሞከሪያነት የሚያዘጋጅ ከሆነ ምንም ተለምዷል። 13 ዓመት ይቀጥላል ማለት ነው። ማንቸስተር ዩናይትድ ክረምቱን ጠብቆ ነው የአዲሱን አሰልጣኝ ቅጥር የሚያከናውነው ሲባል ቆንጆ ነው ያልኩት እንዲያስቡ ነው እንጂ እንደ ከዚህ በፊቱ ስህተት እንዳይሰሩ ነው እንጂ በስሜት መናጆ ለመጓዝ ከሆነ አሁን አብዱም ምን ዘግይቶ ማበድ ምን አመጣው? በጊዜ ነው ማበድ እንጂ ካልቀረ በጠዋት እንደዛ አንድ ብደ ሰምተሻላል። ሳር ላይ ጎጆ ቤት ወጥቶ እሳት ይዞ ወጣ። በጠዋት እኮ ነው ሰው ገና ከእንቅልፉ ሲነሳ እሱ ላይ ነው የሰዎች ቤት ላይ እንደ ምነው ብለው በስም ጠርተው ምነው አሉት። ስራ በጠዋት ነው አለ። የሰው ቤት ማንደድ ነው ስራው። ለሱ በጊዜም ሆነሽ መጨረስ ነው በቃ ምንም እንትን የሚል ነገር የለው። ሶ አይ ዶንት ቲንክ ይሄ ከስህተት መስራት ምንም ማለት አይደለም። ኢን ላይፍ በህይወትሽ ነው ነገር ስህተት መስራት ሙሉ በሙሉ ሂዩማን ነው፣ ሰዋዊ ነው። መጥፎ የሚሆነው ስህተት መደጋገም፣ መጥፎ የሚሆነው ከስህተት ለመውጣት አቅም ማጣት፣ ከስህተት ለመውጣት አጥር መስራት። እንዲህ ባይሆን እኮ እንዲህ አይሆንም ነበር፣ እንዲህ እኮ ባይሆን እንዲህ አይሆንም ነበር፣ ከሰው ስህተት ከብረት ተፋ ምናምን እያልሽ አይደለም የምትኖር። መሆን ያለባት ልክ አልነበርኩ ሶ ሃቭ ቱ ሜክ ዘ ኔክስት ራይት ሙቭ ማለት አለብሽ። የሚቀጥለው ነገር ልክ መሆን አለበት። ከልክነት ውጪ ማንቸስተር ዩናይትድ ምንም አይነት አማራጭ የለውም። ኦሌ ጉናር ሶልሻን ቋሚ አድርጎ መቅጠር ልክ አይደለም፣ በጭራሽ ልክ አይደለም። አሳሳች የሚባሉ ወይም ዘላቂ የማይመስሉ ውጤቶችን መጀመሪያ ላይ አስመዝግቦ ከዛ በኋላ ለሚቀጥለው እንግዲህ በቃና በፊት ዲሲቭ የሚያረጋል የሚያታልል ውጤት የሚያታልል ፐርፎርማንስ ሊመጣ ይችላል። ደግሞ እንደዛ ምንም ጥርጥር የለውም ሊመጣ ይችላል። ግን ወልሽ ማንቸስተር ዩናይትድ ቤት አየነው አሁን የምንለውን ያሳሳተ ያጭበረበረ ስልሽ እኮ እውነት እኮ ነው፣ የሚያምር ነገር እኮ ነው። ግን በቃ የማይቀጥል ብቻ አይደለም፣ አለመቀጠል አንድ ነገር ነው። አያድግም ያችኑ ነገር ነው። ልክ እንደ አንቶኒ እሺ እንዲህ የሚያረጋት ነገር አታድግም፣ አትቀየር፣ መንታ ሁሌ አንድ አይነት ነገር ምናምን እንደዛ አይዘለቅም። እንደዛ አይኮንም። እንደዛ አይደለም። እያደግሽ ነው መሄድ ያለብሽ። ሞር ኮምፕሊኬት እያረግሽ ነው ተጋጣሚሽ ላይ መሄድ ያለብሽ እንጂ ሀሳብሽን የኦሌ ነገር አያድግም። ሁለተኛው ነገር ኦሌ ጉናር ሶልሻና ማንቸስተር ዩናይትድ ከተለያዩ በኋላ ኦሌ ጉናር ሶልሻ ማቹር ማድረጉን በሌላ ቦታ አላየንም። ቢሆን ኖሮ ይሄም ነገር እንደ ኦፕሽን ሊመጣ ይችላል። ቢሆን ኖሮ ግን አይተዋል አይደለ? ሰውየው እኮ አሁን በጣም ጨምሯል፣ በጣም አሪፍ ሆኗል እኮ የምንልበት ምንም አይነት ነገር የለም። ወደ ቱርክ ነው ፕሩቭ ያረገው እዛም አልሰነበት ገብቶሻል አምልሽ ፕሩቭ ያረገበት ራሱን አሻሽሎ የታየበት ጥሩነቱን እንድንናገር ያስገደደበት መሻሻል አሳይቶ ቢሆን ኖሮ ይህንን ኦፕሽን ኮንሲደር ልታደርጊው ትችላለች። ኖ አይሆንም፣ በጭራሽ አይሆንም። እንኳን እሱን ነው እኮ የነገርኩሽ ነው። ኦሌ ጉናር ሶልሻ የዩናይትድ ሌጀንድ ነው። ኦሌ ጉናር ሶልሻ በማንቸስተር ዩናይትድ ደጋፊዎች በጣም የሚወደድ ነው። ትላንትና ስካይ ስፖርትስ ጥያቄ ሲጠይቁ ማን ይሆንላችሁ ሲሉ ኦሌ ያሉ ሰዎች በጣም ብዙ ናቸው ምናምን፣ እሱን እረዳለሁ፣ አከብራለሁ። ነገር ግን በቋሚ አሰልጣኝ ቅጥርነት ግን ኮንሲደር ልታደርጊው የምትችይው ኦፕሽን አደለም ነው የምለው እኔ ይህንን እላለሁ። ከዛ ውጭ ግን ትላንት አንድ ይሆን ብዬ እኔም ገምቼ የነበረውን ነገር በተመለከተ
ግምታችሁን አውቅ ያለው ገብቶኛል፣ ነገር ግን እንደዛ አናረግም የተባለበትን ነገር ደግሞ ልንገርሽ። ማንቸስተር ዩናይትድ ካሪክንና ኦሌን አንድ ላይ በጊዜያዊነት እንዲሰሩ ሊያደርግ ይችል ይሆን? ከካሪክ አቅም የተወሰነ ከኦሌ አቅም የተወሰነ ተደርጎ ማንቸስተር ዩናይትድ በቀሪዎቹ 17 ጨዋታዎች ፕላስ በኤፍኤ ካፕ የሚችለውን ነገር ለማድረግ ይሞክር ይሆን ያደርጉ ይሆን የሚል ነገር ነበረ። አታስቡት ብለዋል። ሁለቱን አንድ ላይ በጊዜያዊነት የምንቀጥርበት ምንም ምክንያት የለም የሚል አይነት አቋም ተይዟል። እንደገና ደግሞ ሮይኪን የሮይኪንን ማስተያየት እኔም ሳየው ነበር። ሮይኪን ብቻ ብዙ አሰልጣኞች ነው ስማቸው የሚነሳው። ቶማስ ቱኸል ወደ ማንቸስተር ዩናይትድ እንዲመጣ እና እንዲያሰለጥን የሚፈልጉ አሉ። ግን በዋናነት ሮይኪን የኔ ሀሳብ የኔ ፍላጎት ብሎ የተናገረው ኤዲ ሃው ወደ ማንቸስተር ዩናይትድ መጥተው ማንቸስተር ዩናይትድን እንዲያሰለጥኑ የሚለው ሀሳብን በጣም ይገዛኛል ብሏል። በጣም ወደዋለው። እኚህን አሰልጣኝ በጣም ማደንቃቸው ናቸው። በዛ ላይ ደግሞ ብዙ ጨዋታዎችንም ደግሞ ማኔጅ ያደረጉ አሰልጣኝ ናቸው። ኤዲ ሃው ስታይ በእድሜያቸው ደረጃ ይህን ያክል ቁጥር ጨዋታዎችን መርተዋል እንዴ ብለ ጥያቄ ልታነሳ የምትችለው። እንደውም እሱ የተናገረው ነገር ምንድን ነው 700-800 አካባቢ ጨዋታዎችን ማኔጅ ያደረገ አሰልጣኝ ነው። በዛ ላይ ደግሞ ስትመለከተው እድሜውም በጣም ትልቅ የሚባል አይነት አይደለም። በዛ ላይ ደግሞ ሌላ የምወደው ነገር ብሎ የተናገረው ከኤዲ ሃው የተረጋጋ አሰልጣኝ ነው፣ የተረጋጉ አሰልጣኝ ናቸው እና ምናልባት በማንቸስተር ዩናይትድ እንዲህ አይነት በጣም እርግት ያለ አሰልጣኝ ብዙ ያለመደ ሊሆን ይችላል። ግን የኤዲ ሃው ላይ የምንመለከተው ነገር በጣም የበለጠ የሚያረጋጋና ጥሩ እግር ኳስም የሚጫወት አሰልጣኝ ስለሆነ ይህንን ሪኮመንድ አድርጋለሁ፣ የኔ ምርጫ ነው ብሎ ሲናገር ነበር። ያው ከኒውካስትል ጋራ ጥሩ የስኬት ጊዜ ነው ያላቸው ኤዲ ሃው እንደምናውቀው ኒውካስትል በሻምፒየንስ ሊግ ላይ እንዲሳተፍ ያደረጉ፣ ከዛ በተጨማሪም ደግሞ የሊግ ካፕ ዋንጫን ማንሳት እየቻሉ ናቸው። እንደገና ከሁሉም በላይ ሊቨርፑል ኒውካስትል ትልቅ ተፎካካሪ እና ወደ ሜዳ ከሱ ጋር ጨዋታ ባለ ቁጥር ወደ ሜዳ ስትገባ ትልቅ ግምት ሰጥተው የምትገባው አይነት ክለብ እንዲሆን አድርገዋል እና ይህንን አሰልጣኝ እኔ እመርጣለሁ ብሎ እሱ አስተያየቱን የሰጠበት አለ። ሁሉም የተለያየ ሀሳብ ነው እየሰጡ የሚገኘው። ቅድም እንዳልኩት ቶማስ ቱኸልን በምሳሌ በእጩነት የሚጠቅሱ ትንታኔ ባለሙያዎች አሉ፣ ደጋፊዎችም አሉ። የኤዲ ሃው ጉዳይ ግን ብዙ ጊዜ ኤዲ ሃው የሆነ የእንግሊዝ ፕሪሚየር ሊግ ክለብ አሰልጣኝ ሲለቅ በእጩነት ከሚቀርቡት መካከል አንደኛው ናቸው። እንደገና ወደ ኋላ ደግሞ የምንመለስ ከሆነ ሩበን አሞሪም ከመቀጠራቸውን በፊት ኤዲ ሃው አንዱ የማንቸስተር ዩናይትድ አሰልጣኝ መሆን አለባቸው ብለው ሰዎች የሚያምኑባቸው እንደነበሩ የምናስታውሰው ነው። ግን አሁን ከባድ ነው። ብቻ በጣም ከባድ ነው። በጣም አስቸጋሪ ነው። ግን ቀደም እንዳልኩሽ ነው የሪስክ ለመውሰድ አሁን ጊዜው አልፏል። ለማንቸስተር ዩናይትድ በጣም ልዩ ጥንቃቄ አድርጎ የሚያዋጣውን የሚያዛልቀውን የሚጓጓውን ያደገውን ማንቸስተር ዩናይትድ የምናይበትን ሹመት ነው ማድረግ ያለበት። በነገራችን ላይ የማንቸስተር ዩናይትድ የተለያዩ ደጋፊዎች ማህበር አለ በማንቸስተር ዩናይትድ። ከነዛ መካከል እዚህ 1958 ማንቸስተር ዩናይትድ ደጋፊዎች ግሩፕ የሚባል አለ። እነሱ ፕሮቴስት እየጠሩ ነው፣ ኢኒዮሶች ከቡድናችን ይውጡልን የሚል የግሌዘር ቤተሰቦችንም እንደዚሁ ተጠራርገው እንዲወጡ እንፈልጋለን የሚል ማለት ነው። እና ቡድናችን እነሱ በሚወስኑት ውሳኔ እንደዚህ ያለ ሰርከስ ውስጥ መግባቱ ይቆጨናል፣ ያንገበግበናል፣ የቅሬታ ስሜት ውስጥም ከቶናል በሚል ነው በኢኒዮሶች እና በማንቸስተር ዩናይትድ ባለቤቶች ላይ እንግዲህ ይህንን አይነት የአመፅ የቁጣ የቅሬታ መግለጫ ነገር እየተዘጋጀ ነው የተባለው። አሁን ጠይቅኝ ቅድሙ ልመለስ እንዳላወቀው ናለ። እሺ አይ እኔ ምን ብለሽ ነው? ሁለት ነገሮች እንድናነሳ ፈልጌ ነበር የቀድሙ ጨዋታ ላይ የአርሰናል ላይ የሊቨርፑል ጨዋታ ላይ። አንደኛው ነገር አርቴታ ብዙ ጊዜ እንደነዚህ አይነት ትልልቅ ጨዋታዎች ሲኖሩ ፍርሃት አለበት ተብሎ ይነገራል። እኛም አንስተነው እናውቃለን። ያየነው ነገር ስለሆነ በሶ የሚስማማበት ይመስለኛል። አሁን የትናንትናው ጨዋታ ላይ ስፔሻሊ ሰከንድ ሃፍ ላይ አርሰናል ሲበለጥ በሊቨርፑል አርቴታ ነው እንደገና ጀመረው
ይሄ ምንድነው ፍርሃቱ ዋው የሚባሉ አስተያየቶች አይቻለሁ በብዛት ተጽፈው እኛም ሀገር አይቻለሁ ውጭም ሀገር አይቻለሁ እና የትላንትና ጨዋታ ላይ ግን ይህንን ተመልክተናል ብዬ ራሴን እየጠየቅኩ ነው የነበረው። ያንን አርቴታን የሚያስወቅስ እና አርቴታ መፍራቱን አርሰናል ራሱ ጨዋታው ላይ ፍርሃት ማሳየቱን ትላንት ምንድን ነው ሜዳ ላይ ተገልጧል እንዲህ አይነት ነገር ብዬ ለራሴ ሳስብ ነበር እና ይህንን ነው ልጠየቅ የፈለኩት ቅድም። አሁንም ጠየቅሽናል ይሄ ነው ከዋንጫው ጋር በተያዘ ምናምን ሲነበረው ትቀጥ ያለሽ እሱ ከዋንጫው ጋር ይሄንን ነው ለማንሳት አንድ ይሄንን ነው ከትናንትና ውጤት በኋላ በዋንጫው ላይ ያንቺ ተስፋ አደገ ወይስ ወይ ምናምን ስልሽ ጠይቃለሁ አልሽ። ስጠይቂም በኋላ አልኩሽ። አሁን ደግሞ ጥያቄሽን ቀጥ ይሄንንም ጠይቄ ልጠይቅ ነበር። ሁለቱንም ደስ ብሎኝ ሀሳብ ሰጥበታለሁ። የኔን ስሜት ነው። አንዳንድ ጊዜ የእውነት ለመናገር በአርቴታ ላይ የሚሰነዘሩ ወቀሳዎች ልክ ናቸው። የሚያስወቅስ ነገር አድርገው ስለሚያውቅ ምሳሌዎችን መጥቀስ ይችላል። ማሳያ ከሰንደርላንድ ጋር አቻ በተለያዩበት ጨዋታ ላይ ሞስኩዌራን 5ኛ ተከላካይ አድርጎ ማስገባት ያስወቅሰዋል። በቀሩት ደቂቃዎች ላይ ድሉን የሚያሰፋበት ድሉን አስተማማኝ የሚያደርግበትን ውሳኔ ከመወሰን ይልቅ የነበረችዋን 2-1 መሪነት ለማስጠበቅ ሲጨነቅ ሁለተኛ ጎል ገብቶበት ቁጭ አለ። ይሄ አስፈላጊ ነበር ወይ ብዬ ስጠይቅ ትዝ ሲለኝ ሁሌም ቢሆን አርቴታን ምነካው ላለሁ ከሲቲ ጋር በነበረው ጨዋታ ለሲቲ ከተገቢው በላይ ወቅታዊውን የሲቲን እውነት ከግምት ውስጥ ያስገባ ሳይሆን በትዝታ ለሲቲ ከሚገባው በላይ ክብር ሰጥቶታል። ለአሁኑ ሲቲ የሚገባው ክብር አለ። ለ2017-18 አይነት ሲቲ ክብር ግን አሁን አልሰጠውም። እኔ የሲቲ ተጋጣሚ ሲሆን እዛ ላይ አርቴታን እወቅሳለሁ። ትላንትና ግን እኔም አይቻለሁ፣ እኔም ሰምቻለሁ በተለያዩ ኮርነሮች አርቴታን የመውቀስ ፈሪ አይችልም ከእሱ ጋር ሆኖ እንደዚህ ምናምን ተብለው የሚነገሩ ነገሮች እኔ ዜሮ ስምምነት ነው ያለኝ ከእንደዚህ አይነት አስተያየት ሰጪዎች ጋራ ማለት ነው። ለምንድን ነው እንደዛ የሆነው? አንዳንዴ ቡድን ዴሊቨር ሳያደርግ ሲቀር ቅድም አንቺ ባልሽው መንገድን መረዳት እመርጣለሁ። ያ ማለት ዋንስ አፖን ታይም ከሆነ ጊዜ አንዴ ሊያጋጥም ይችላል። ኢቨን አርቴታም እንደ ጥሩ አሰልጣኝ ከአርቴታም በላይ ጥሩ ብለን የምንጠራቸው አሰልጣኞች ባዴይስ ይኖሯቸዋል። በባዴይስና በቀሽም ውሳኔ በባዴይስና ፈሪ በሚያስብል ወይም ዋጋ ያስከፈለ ፍርሃት በሚያስብል ነገር መካከል ግን ሰፊ ልዩነት አለ። አንዳንዴ ሁሌም ቲሙ እንዳሰብሽው ፋንክሽናል ላይሆን ይችላል በተለያየ ምክንያት። ያንን ምክንያት ፈልጎ ማውጣት፣ ያንን ምክንያት እንዲህ ነው ለዚህ ነው አርሰናል እንዲህ ሆነው የሚለውን ነገር መናገር። ሁለተኛው ነገር ግን ደግሞ ሁሌ አርሰናል መድከም፣ አርሰናል እንዲህ ሲሆን ምናምን ብቻ እኮ አይደለም። ያኛውም እኮ ጎበዝ ሊሆን ይችላል። የሊቨርፑልን አቅምም ደግሞ እንደ ኮምፕሊት ዜሮ ማድረግም ደግሞ አይቻልም። ስለዚህ በእነዚህ ምክንያቶች ሁለተኛው 45 ላይ ሊቨርፑል ጌሙን ተቆጣጠረ የሚለው ነው ለእኔ የሚገዛኝ። ግን አንዳንዴ እኔ ሁሌም ከዚህ በፊትም ብያለሁ፣ አሁንም የምደግመው ነገር አርቴታ እድለኛ ነው ብዬ አላምንም እኔ። ምክንያቱም ባለፈው እንዳልኩሽ ነው ይሄ ዋን ሚስቴክ አዌይ ፍሮም ኮምፕሊት ዲዛስተር። በደጋፊዎች አንድ ስህተት ቢሰራ ድራሹ ሊያጠፉት ያሰፈሰፉ ነው ይመስለኛ ደጋፊዎቹ ራሳቸው። ይሄ ልባቸው ምንም የሚተማመንበት ሰው አይደለም ማለት ነው ይሄ ሰውዬ የሚል አይነት ነገር ነው። እኔ በጣም ድራማቲክ የሆነ ነገር ነው አርሰናል ቤት የሰራው ይሄ ሰውዬ። ክሬዲት በደንብ ነው የሚገባው ብዬ ነው የማምነው። ሲያጠፋ እንደ ወቀስኩት ሁሉ ትላንት ደግሞ አላግባብ ስሙ ሲነሳ በቃ ይሄ ነገር አመል ነው ማለት ነው ያልኩት። እውነት ሁሉም እየተነሳ ሲዘፍንበት ምንድን ነው ያደረገው የሚያስብል አይነት ስሜት ነው ለእኔ የተሰማኝ። ስለዚህ ከአንቺ ጋር ነኝ ምሳ ላይ ሳይሆን ቢሆን ለዚህ ሀሳብ እኔ በእውነት ልክ ነው ያን ያህል እኔም እንደዛ ነው። እንደውም የቻለውን ጥረት አድርጓል ትላንትና በነበረው ጨዋታ ላይ ነገርኩሽ እኮ በቃ አሁን ቀይሮ የሚያስገባቸውን ተጫዋቾች ስታይ አሁን ትልቅ ውሳኔ ይፈልጋል መቼም ኦዴጋርድና ሳካን
አስወጥቶ ኢዜንና ከዛ ደግሞ ማዱኬን ኮር የሚባሉ ተጫዋቾች አሉ። እንደዚህ አይነት ቅያሬዎችን ከዛ የመጨረሻዎቹ ደቂቃዎችም ላይ የአርሰናል ተጫዋቾች ትልቅ ጥረት እንዲያደርጉ ለማጥቃት በጣም ሲገፋፋ ነበር እና ትላንትና እንደዛ አይነት የመከላከል ነገር እኮ አሁን እነዛን ተቺዎች እኮ አሁን ካሬጁ አልነበረው ሞይ አርቴታ ብትይ ለእኔ ከዚህ በላይ የምገልጸው ነገር የለም። ካሬጁ ነበረው። ልክ እነሱ ጋር የነበረውን ብርታት፣ እነሱ ጋር የነበረውን ፍላጎት፣ እነሱ ጋር የነበረውን የማድረግ ጉጉት ነበረው። አልፎ አልፎ የሚያጋጥመን ማቃት እንደዚህ ባለ ወቀሳ ልትተረጉም ይሉት መነዝሪው አይገባም ነው የምለው። በነገራችን ላይ አርቴታ በአርሰናል ደጋፊዎች የሚታይበት አይንና አርቴታ በተቃራኒ ቡድን ደጋፊዎች የሚታይበት አይን የተለያየ ነው። ልክ ማንቸስተር ዩናይትድ ይህቺ ቀልድ መስላ ከታየቻችሁ ተሳስታችኋል ነው የምለው እኔ። ማንቸስተር ዩናይትድ አሞሪምን ሲያባረር እናም ብዙ ሰው በዚህ የማንቸስተር ዩናይትድ ወቅታዊ ጉዳይ ላይ ሀሳብ ሲሰጥ ሪዮ ፈርዲናንድ ሌላው ቀርቶ አርቴታም ማንቸስተር ዩናይትድ ይፈልጋል ቢባል አለ። ለምን ከዚህ ሁሉ አሰልጣኝ አርቴታን ለምን ጠራ? ጥሩ አርቴታ ማለት እኮ ባለበት ቡድን ጥሩ እየሰራ ያለው፣ ባለበት ቡድን አሸናፊ የሆነ ያለው፣ ባለበት ቡድን የፕሪሚየር ሊጉን ዋንጫ በማሸነፍ አቅም ላይ የደረሰው አርቴታም እንኳን ቢሆን ማንቸስተር ዩናይትድ ይፈልጋል ከተባለ አሁን በማንቸስተር ዩናይትድ ተፈልጎ እምቢ የሚል የለም የምትለዋን ብቻ ከወሰድሻት ተሸውደሻል። እሱንም እያለ ነው፣ ግን አዘ ሴም ታይም ከሁሉም አሰልጣኞች አርቴታን ሲንግል አውት አድርጎ እሱን ነጥሎ አውጥቶ ይህንን አስተያየት ሲሰጥ ክሬዲት እኮ የሰጠውን አንተ የተሳካልህ እንኳን እያለው እኮ ነው። አንተ እየሆነልህ ያለው እንኳን ቡድኑን ስትይዘው ምን ችግር እንደነበረ ቤት ውስጥ እናውቃለን። አሁን ምን ላይ እንደደረሳችሁም እያየን ነው። አንተም እንኳን ሲል መመካት አለው እዛ ላይ ክሬዲት ነው እኮ ለእኔ። በዚህኛው መንገድ ደግሞ ከተረጎምሽው ማለት ነው እማሪያዊውን ብቻ ከወሰድሽ ትርጓሜ ልካላለ አግኝተሽኛል እንደዛ ማለት ነው። እና ይሄ አይ ዶንት ቲንክ ሂዝ ላኪ ኢነፍ እውነት ለመናገር የእውነት ለመናገር አርቴታ ከአርሰናል ጋር የሚለያየው ዋንጫ ሳይበላ እንኳን ቢሆን የአርሰናል ደጋፊዎች ክብር ሊሰጡት የሚገባ ሰው ነው ብዬ አምናለሁ። እንደ ሰው ተሳስቶ ያውቃሉ እንክታርገው ያኔ ምን አላችሁ ወቀሰ ሳይገባው ሲቀርስ ዝም ብለን እንደ መንጋ እንከተል። ምን ያላየውም የሚያስወቅስ ነገር አርቴታን አንድ ማደንቀው ነገር ማንም ላይ ያልተንጠለጠለን አርሰናል ፕሮዲውስ አድርጓል። አንድ በጣም ክሬዲት የምሰጠው ነኝ በግሌ ዛሬ ራይስ ነው፣ ነገ ማጋሌሽ ነው፣ ራያ ነው፣ ኦዴጋርድ ነው፣ ምናምን ሳካ ነው፣ የሆኑ ሰዎች ናቸው። የሆነ አንድ ሰው ላይ ያረፈ ያ ሰው የሲተኛ አብሮ የሚተኛ ምናምን አርሰናል አይደለም ያለ። በትላንትናው የአርሰናል ችግር ክፍተት እና ማቃት ውስጥ ሁሉም ኮሌክቲቭ የሆነው ነው ወቀሳ ካለም መውሰድ ያለባቸው እንደዛ ነው ብዬ ነው የምወስደው። እኔ እንደዛ ነው የምረዳው። ምንድነው መሰለኝ ሳምሪ የምር የኔ አረዳድ የትላንትናው ውጤት ለአርሰናል ሰው ያበሳጫለሁ ብትኝ አዎ፣ የአርሰናል ሰዎችን ፍራስትሬት እንዲያደርጉ ያደርጋለሁ ብትኝ አዎ። ነገር ግን ከዋንጫው ፉክክሩ ጋር በተያያዘ ያን ያህል የጎላ ችግር ይፈጥራል ብዬ ግን እኔ አላስብም። ይሄ ለመበርገግ ያሰፈሰፈን ሰው ምንም ልረዳ አልችልም፣ ዝግጅቱ ለመበርገግ ስለሆነ ማለት ነው። ግን በቃ የአርሰናል ፑር ፐርፎርማንስ ነው። የአንድ ጊዜ አጋጣሚ አድርጎ ለማለፍ አርሰናል የሚጠበቅበት ነገር አለ። አሁን አጋጣሚ ሆኖ ከፐርትስምዝ ጋር ነው ጨዋታው። ከዛ በኋላ ከቼልሲ ጋር አለው። ከዛ በኋላ ከዩናይትድ ጋር ያለው እንደዚህ አይነት ነገሮች አሉት። ያው ያን ያህል አይደለም፣ ግን እንደ 8 ነጥቡም አይደለም። 8 ነጥብ ቢሆን ኖሮ እንደሚሆነውም አይደለም። ስለዚህ ይሄን ያህል ድራማቲክ የሆነ ነገር ኦፖርቹኒቲ ሎስት ነው በሚለው ብቻ ነው ማምነው እኔ። ጨርሻለሁ። እሺ ልክ ነው። ከዚህ በኋላ የሚኖሩት ጨዋታዎች ላይ
እንዴት ባለ መንገድ ይጠቀምበታል የሚለው የበለጠ ወሳኝ ነው። እንዳልከው ጨዋታዎቹን እያየዋቸው ነበረ። በእርግጥ የኤፍኤ ካፕ እና የሊግ ካፕ ጨዋታዎችን ካደረገ በኋላ ነው ወደ ፕሪሚየር ሊግ የሚመለሰው። ከዛ የመጀመሪያ ጨዋታው የሚሆነው ከኖቲንግሃም ፎረስት ጋራ ነው። አርሰናል አዌይ ነው። እንደውም አርሰናል 4 ተከታታይ አዌይ ጌሞችን በማድረግ የመጀመሪያው ክለብ ነው እየሆነ ያለው በእንግሊዝ ላይ ተብሎ ሆም ጌም ጠግቧል እኮ። በተከታታይ ደግሞ ልክ ነው። ያንን ከኖቲንግሃም ፎረስት ጋር ጨዋታውን ካደረገ በኋላ እንደገና በሻምፒየንስ ሊግ ከኢንተር ሚላን ጋር ጨዋታ ያደርጋል። ከዛ ነው የዩናይትድ ጨዋታ የሚመጣው። በፕሪሚየር ሊጉ ብቻ ከዚህ በኋላ የጥር ወር እስከሚጠናቀቅበት ጊዜ ድረስ የፕሪሚየር ሊግ 3 ጨዋታዎች ናቸው ያሉት። ኖቲንግሃም ፎረስት፣ ማንቸስተር ዩናይትድ እና ሊድስ ዩናይትድ። እነዚህ ጨዋታዎች ላይ ከነዚህ ከ3ቱ የፕሪሚየር ሊግ ቀሪ የጥር ጨዋታዎቹ 2ቱ አዌ ናቸው። ከዩናይትድ ጋር ግን ሆም ጌም ነው የሚሆነው። ልክ ነው። እሺ፣ ስለዚህ በዚህ መንገድ ቅድም አድማጫችን ያለውን የ6 ነጥብ ልዩነትና አንድ ጨዋታ ከተሸነፈ ከሲቲ ጋር ምናምን የሚለው ነገር እኔ እንዲህ አይነት ሀሳብ ተሰልቷል። ልክ ነው። ቅድምም ስናነሳ ነበረ። ግን ያ ስሌት የሳተው አንድ ነገር ደግሞ አለ ከግምት ውስጥ ያላስገባው ማለት ነው። በሲቲና በአርሰናል መካከል የሚደረግን ጨዋታ ሲቲ ያሸንፋል ብሎ መደምደሚያ የሰጠው ማለት ነው። ገብቶሻል አይደል? ልክ ማንቸስተር ሲቲ እና አርሰናል ሲገናኙ ማንቸስተር ሲቲ እንደሚያሸንፍ አርሰናል እንደሚሸነፍ ይሄ እንደ ማስተማመኛ አይነት ነገር ያስገባ ሀሳብ ነው። አርሰናል እኮ ከሲቲ ጋር ኢትሃድ ስቴዲየም ላይ ሲጫወት ስራውን ያን የሚያጠናቅቅበትም ጨዋታ ሊሆን ይችላል። የሚጠበቅበት መበርታት ብቻ ነው። በጨለማው ሳይድ ማሰብ ብዙም አይደለም። እናመሰግናለን በጣም አድማጮቻችን። ጥሩ ጊዜ አብረን አሳልፈናል። ኢትዮጵያ ለዘላለም ትኖር። Striker Sport 2010